አስረኛው የከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሐሳብ በአፋር ክልል ሰመራ ሎጊያ ከተማ መካሄድ ጀምሯል። ከህዳር 6 እስከ 10 ቀን 2018 ዓ.ም ድረስ በሚካሄደው በዚህ ፎረም ላይ ከ150 በላይ የሚሆኑ ከተሞች ከ10 በላይ የንግድ ተቋማት እንዲሁም ከጎረቤት ሀገራት የተወጣጡ ከተሞች ተሳትፈዋል። በስፍራው የምትገኘው ባልደረባችን ቤዛዊት ከበደ ተጨማሪ መረጃዎችን ልታደርሰን ሰመራ ሎጊያ በቀጥታ መስመራችን ላይ ትገኛለች። ቤዛዊት እንዴት አምሽተሻል? ተጨማሪ መረጃዎችን ለተመልካቾች ብታደርሽልን ባክሽ። እንዴት አመሻችሁ? ዘቢብና ምስክር ዛሬ እንግዲህ በይፋ የ10ኛው የከተሞች ፎረም ተጀምሯል። ቦታው ደግሞ በአፋር ክልል ሰመራ ሎጊያ ነው። በርካታ ሁነቶች ነበሩ ከማለዳ እስከ ምሽት ድረስ የተስተናገዱት። በማለዳ መርሃ ግብር እንግዲህ በጠዋቱ በርካታ የሆነ ትልቅ የሆነ ዝግጅት ነው የተሰናዳው። የመክፈቻ ንግግሮችም እንዲሁ ሲደረጉ ነበር። አፋር ሰመራ ሎጊያ እጅግ በጣም ተውባና ደምቃ ነበር እንግዶቿን በትናንትናው ምሽት የተቀበለችው። በዛሬው ዕለት ደግሞ በርካታ ሁነቶች ተስተናግደውበታል። ከፍተኛ የሆኑ የስራ አመራሮችም እንዲሁ የተገኙበት ትልቅ የሆነ የከተሞች ፎረም ነው። እንግዲህ በማለዳው ላይ በተገኙት የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አደም ፋራ በርካታ ሀሳቦችን አንስተው ነበር። በተለይ የዲሞክራሲ ስርዓትን በማስቀጠል ረገድ፣ የከተሞች ልማትን በማስጠበቅ ረገድ፣ የመልካም አስተዳደር ችግሮችንም እንዲቀረፉ በማድረግ ከፍተኛ የሆኑ ስራዎች ተሰርተዋል። አሁንም እንደሚቀጥል አንስተዋል። ሌላው እንግዲህ ከለውጥ መንግስት በኋላ ከተሞች የራሳቸውን ሀሳብ፣ የራሳቸውን ስራ፣ የራሳቸውን ልማት በሰፊ ሁኔታ እንዲሰሩ ትልቅ የሆነ እድል የተመቻቸ መሆኑንም እንዲሁ አንስተዋል። የመልካም አስተዳደር ችግሮች ተቀርፈው አሁንም የህዝቡ ተጠቃሚነት እንዲዳብርና ሰፋ እንዲል ጥያቄያቸውንም እንዲሁ አቅርበዋል። ሌላው እንግዲህ የአፋር ብሔራዊ ክልላዊ ርዕሰ መስተዳድር የሆኑት አወል አርባ ከለውጡ መንግስት በኋላ አፋር ክልል በሰፊው የልማት ስራ ላይ እንደተጠመደችና በርካታ የልማት ስራዎች እንደተሰሩ ገልጸዋል። አሁን ይህም እንደሚቀጥልም እንዲሁ አንስተዋል ማለት ነው። ሌላው በእለቱ የተገኙት የከተማና መሰረተ ልማት ሚኒስትር የሆኑት ጫልቱ ሳኒ የከተሞች እድገት እጅግ በጣም እየዘመነና የክትመት መጠኑም እንዲሁ እየጨመረ እንደሆነ አንስተዋል። በርካታ ሀሳቦችም ነው ያነሱት በዚህ የመክፈቻ መርሃ ግብር ላይ። በተለይ ከተሞች ከፕላን አንጻር እየተሰሩ ያሉ ስራዎች ዳብረው እንዲቀጥሉ ሀሳባቸውንም አጋርተዋል። ሌላው እንግዲህ ከኮሪደር ልማት ጋር ከልማት ስራዎች ጋር በርካታ ስራዎች እየተሰሩ ነው። እነዚህ እንደሚቀጥሉ እንዲሁ አንስተዋል ማለት ነው። ሌላው በከተሞች ፎረም የልምድ ልውውጥ የሚደረግበት እንደመሆኑ ከተሞች የራሳቸውን ሀሳብ የሚያጋሩበትና ከሌሎች ደግሞ የሚቀበሉበት እንዲሁም የክትመት ምጣኔያቸውን የሚያሰፉበት እንደሆነ እንዲሁ አንስተዋል። ሌላው በዚህ የከተሞች ፎረም ታላላቅ የሆኑ ሁነቶችም እንዲሁ የተካሄዱበት ነበረ። በትናንት ማምሻችን ላይ በርካታ ሀሳቦችን ስናጋራ ነበረ። ዛሬም ደግሞ ያነሳናቸው በምሽት ሀሳብ ያነሳናቸው ባህልን፣ እሴትን ከመግለጽ አንጻር ዛሬ ይህ በይፋ የታየበት ትልቅ የሆነ ሁነት ሆኖ አልፏል ማለት ነው። አሁን በነገም ዕለት ከዛም በስቲያ ያሉ ሁነቶች እንዲሁ እንደቀጥሉ ነው የሚቀጥሉት። በከሰዓቱ መርሃ ግብር ላይ የተለያዩ ጥናታዊ ጽሁፎች ቀርበዋል። አንደኛው የቀረበው ጥናታዊ ጽሁፍ ሰመራ ሎጊያ ከየት ወዴት የሚሉ ሀሳቦች ተነስተውበታል። በተለይ ይህም ከለውጡ መንግስት በኋላ በርካታ የልማት ስራዎች በዚህ በአፋር ክልል ሰመራ ሎጊያ ላይ እንደተሰሩ የሚያሳዩ ናቸው። ሌላው እንግዲህ ከፖሊሲ ጥናት ጋር በተገናኘም አንድ ትልቅ የሆነ ጥናታዊ ጽሁፍ ቀርቦ ነበረ። የመደመር መንግስትና የኢትዮጵያ ክትመት በሚል ከየት ተነስቶ ወዴት እንደደረሰ ምን አይነት የልማት ስራዎች እንደተሰሩ በስፋት ያብራራ የሆነ ጥናት ነበር የቀረበው። ዶክተር አማን አሰፋ ናቸው ይህንን ጥናት ያቀረቡ። እሳቸው የከተማና መሰረተ ልማት ሚኒስቴር የፖሊሲ ጥናትና ምርምር ከፍተኛ ስራ አስፈጻሚ ናቸው። እሳቸው በርካታ ሀሳቦች አንስተዋል። በተለይ በዚህ በመሰረተ ልማት ረገድ በፕላን ዘርፍ ምን ስራዎች እየተሰሩ እንደሆነ፣ ከተሞች እንዴት እያደጉ እንደሆነ፣ ምን አይነት የልምድ ልውውጥ እየመጣ እንደሆነ፣ ኢትዮጵያ ምን አይነት የክትመት ምጣኔ እያስመዘገበች እንደሆነና ምን አይነት ለውጦች እየመጡ እንደሆነ አሁንም በመደመር ሀሳብ ከተሞቻችንን ማሳደግ እንዳለብን በርካታ ሀሳቦችን አንስተዋል። በዛው በተነሳው የጥናታዊ ጽሁፍ ተነስቶ ውይይትም እንዲሁ ተካሂዶባቸው ነበረ። በነገው ዕለትም ይህ የልምድ ልውውጥ እንደቀጠለ ነው የሚቆየው። ሌላው ደግሞ የጥናታዊ ጽሁፎችም ይቀርቡበታል ማለት ነው። ይህ እንግዲህ እስከ ህዳር 10 ድረስ እየተከታተልን ለእናንተ የምናደርስ ይሆናል። ባልደረባችን ቤዛዊት ከበደ ከአፋር ሰመራ ሎጊያ 10ኛውን የከተሞች ፎረምን አስመልክተሽ ስላደረሽን መረጃ ከልብ ነው የምናመሰግነው።